ኧረ እንደው ምን ነው ምን ፈረደብሽ? ኧረ አይደለም ተውት፣ እንደው ምንኩስናው እሺ ተውት። አንዲት የ18 ዓመት የ19 ዓመት ወይ ደው ተውት፣ የ20 ዓመት ልጅ የ25ም በሉት እናንተ እዚህ ውስጥ ያላችሁ ማለት ነው። እማዬ ሊቆርበት ምን ነው በዚህ እድሜሽ ይላሉ አይደል? ያስደነግጧቸዋል። እንዴ እማዬ ምን ችግር አለው? እንዴ ምን ነው ልጄ ገና ስንት ነገር ልታይ። ያ ማለት ብዙ አመንዝሪ ማለት ነው። ብዙ ጨፍሪ፣ ብዙ ስጋው ደሙን እንዴት እንደሚረዱት አላውቅም። አንድ ድንጋጤያቸው ራሱ ስጋው ደሙን በጣም እንድትፈሩት ያደርጋል አይደል? እናቶቻችን ላይ ግን አብሮ የሚያስደነግጣችሁ ማን ነው? አጅሬው ነው። እንዲያውም የቆረበ ሰው ራሱ ብቻውን ነው የሚበላው ምናምን ብሎ ሁሉ ዛሩ አይነካካም። ዛሩ እኮ ነው ክብር ይመስላል አይደል? የቆረበ ሰው ብቻውን ይብላ፣ ማጉረስ አይፈቀድም ምናምን ብዙ ነገር ፕሮሰስ አለው። ምናምን ጠቅለል አንድ የቆረበ ሰው እንደው ቢያጎርሰኝ ምን ችግር አለው ብባረክ? ቁርባኑን አውጥቶ አላበላኝ። አካሉ በክርስቶስ ጸጋ በክርስቶስ ስጋና ደም ተቀደሰ። ያ የተቀደሰ ሰው ደግሞ ሲያጎርሰኝ ካመንኩኝ ባረካለሁ። ካመንኩኝ ነው እሱ በቃ። እና አንድ ጊዜ የሆነ ዛሬ ያለባቸው ሰው አስቡት፣ የቆረበ ሰው አስቀድሶ ሲመጣ ብቻውን አይሆን ይባላል። ለምን ሲባል ሊጠብቁት፣ ያልቆረበው የቆረበው ሊጠብቀው፣ ጸላዔ ሰናት እንዳይተናኮለው አይ ብቻ አይኬድም ይባላል ሲባል፣ ምክንያቱም ነው ሲባል እኔ እንጃ ይባላል መሰለኝ፣ እንደዛ ስለሚባል ነው። እኔ ኮኔ ብዙም አላውቅም ይላሉ አጥበቃችሁ ስትጠይቋቸው። አይ እስቲ አንቺ አሁን ለምሳሌ እህትሽ ቆረበች አይደል? አዎ አንቺ ሄደሽ አብረሻት ስትቆርብ ይዘሻት የመጣሽው ከምን ልጠብቂያት ነው? እኔ እንጃ ብቻ ብቻዋን አትሁን ነው የሚባለው ይላሉ። አስቡት፣ ከሰይጣን ልጠብቃት ጫማን እንድታረግላት አይደል? ወይም ደግሞ ጫማን እንድታረግለት የቆረበውን ሰውዬ እንድትንከባከበው፣ ምን ከሰው ጋር እንዳይጣላ፣ የሆኑ ሰዎች እንኳን የሆነ ችግር ቢፈጥሩ ያ ሰው ብዙ እንዳያወራ አንተ ታወራለታለህ። ሩቅ መንገድ በታክሲም ተሳፍራችሁ የምትሄዱም ከሆነ አብረኸው አንተ እስካለህ ድረስ ሁሉ ነገር የምታከናውለት አንተ ነህ ማለት ወይም አንቺ ነሽ ማለት ነው። ለዛች ሴት የምታግዣት ይሄ ነው። ልብሷን ለማስተካከል የጓዝ ነገር ከያዝሽ እሱን ነገር ለመያዝ ነው እንጂ ሌላ ነገር የለውም። እንዲያውም የቆረበችው ሴት ነች አንቺን የምትጠብቅሽ በጸላዔ ሰናያት ጉዳይ ላይ። አይ አጠገባ ያለችው ቆርባለችና አልጠጋም ይላል ሰይጣን። ማንን? ያልቆረብሽው አንቺን ጠባቂ ነኝ የምትይው። እንዲያውም አንቺ ትባረኪበታለሽ ማለት ነው። እና እድሜዋ ታናሽ ነበርና ይህች